ቴብል ቶክ ማለት የቡና ወሬ ማለት ነው ብራዘር። እሱ እንደጻፈው እንኳን ራሱ እንኳን ምንም የሚታመን ነገር የለም እንዳለ ታውቃለህ ወይ ነው መጽሐፉ። ሉተር ምን አይነት አሁን የሉተር ገድል ላይ ልገባልህ ነው። ይሄን ትቀበለዋለህ? አንመጠኝ አንደኛ ቡክ ኦፍ ኮንኮርድ አሁን ላሳየው ከፍተኛ ቪዲዮ እየተደማመጠልህ ሉተር ምን አይነት ሰካራም እንደሆነ አድምጠኝ ብራዘር። እኔ እንኳን ሰካራም አይደለም ጋኔን ሳቢ ለምን አይሆንም? አሁን ልከፍትልህ ነው። አንድ ሰው ልጠራልህ። እኔ ብቻ ላነብ ነው። እኔ እናንተን የምንወያየው እሱ መጽሐፉን ብቻ እንዲከፍትልኝ ነው። ማንም አይገባም። መጽሐፉን እንዲከፍትልኝ ነው። ማንም አይከፍትም። ህዝብየው ለምንድን ነው የምታወራው? ክፈተው መጽሐፉን። ምን ሆነሃል ኤርሚያስ? የመተንፈስ እስኪ አንድ ጊዜ መጽሐፉን ክፈተው ማለት ይሄን ያላስወራል። አታውራ አላልኩም። መጽሐፉን ክፈተው እኮ መጽሐፉ በትክክል ያለው ሰውን ልጥራና እኔ ልክፈተውና ላንብብ። ክፈተው አንተ ተምረህ ትትም ነው እያልኩ እኔ እነግርሃለሁ። መች እንደታተመ እነግርሃለሁ። ቴብል ቶክ ጎ እሱ አሁን ህልም አይቶልኝ ነው የሄድኩት እኮ እንዳጋጣሚ ነው። ከጅማሬ እስከ ፍጻሜ ድረስ እያዳመጥኩት ነበር። ወደ ጌታ ካልተመለስክ ጌታ በሞት ይነጥቀሃል ምናምን ብሎ ሲያስፈራራኝ እስከሆንኩኝ እንዳልኩ ገብቶ ነው የሄድኩት። የሉተርን ትምህርትን ይዤ ስመጣ ያን መርሃ ግብር አይቼው ሊሆን ይችላል። ዳንኤል እውነት ለሁሉና እንዲያውም ምን ጠይቀህ ነው ወንጌል እዛ ጋር የሉተርን ይሄ ገድለ ሉተር የሚል ርዕስ ይዤ ገብቼ አንድ እንድነቅ ያደረገኝ እንድድንና ኦርቶዶክስ እንደሆን ካደረገኝ ነገር መካከል አንዱ ይሄ ነው። ገድል የሚኖረው ተጋዳይ አባት ሲኖር ነው እና ድንገት እስኪ ለፕሮቴስታንት የተጋደለው እውነት ካለ ሉተር እስቲ ገድለ ሉተር ላይ እናንብብ ብዬ እኔ መጽሐፉ ነበረኝና እዛ መጽሐፉ ላይ አነበበን። ቡክ ኦፍ ኮንኮርዱ የመካነ ኢየሱስ ማለት ነው። የመካነ ኢየሱስ እና እዛ በፒዲኤፍ ነበር የተጻፈው ወይስ ሃርድ ኮፒ ይዘህ ነበር? መጽሐፉ ነበር። ለማን እንደሰጠሁት አላውቅም። በቤት ረዥም ሰዓት አንብቤዋለሁ። እሱ መጽሐፍ አሁን እጄ ላይ የለም። ምን የሚል አገኘ ገድል? እዛ ላይ ሉተር በግልጽ ያስቀመጠው ነገር ነበረ። ምንድን ነው ያስቀመጠው ነገር? የሕፃናት ጥምቀት የዘላለም ሕይወት እንደሚሰጥ፣ እንደገና ደግሞ ስጋና ደግሞ የዘላለም ሕይወት እንደሚሰጥ፣ ከሞቱ በኋላ ምን እንደሚሉ እንደሚጸልዩ መሬት ላይ ላሉ ሰዎች እንደሚሰሙ አድርጎ ይናገራል። በቅዱሳን ምልጃ ታምናላችሁ ወይ የሚል ሀሳብን ይዤ መጣሁ። ይህንን ይዤ ስመጣ እነዚህ ሀሳቦች ላይ ይዤ ስመጣ እንደ አጋጣሚ ሆኖ የአሁኑ ወንድሞቼ እነ የዋድ ነጋዲ ቤቴ መጥተው ነበር እና ኤፍሬምም ነበረ። ኤፍሬም ተወያይቶ ነው የሄደው። ከዛ በኋላ ናቲና ዳንኤል እውነት ለሁሉ ኢየሱስን ሳይሆን ሉተርን ለማዳን ተጋጋጡ። ሉተርም አልዳነም። ሌላም ደግሞ ርዕስ ደግሞ በተጨማሪ ደግሞ ይዤ ገባው። ምን ልል ፈልጌ ነው? በአግባቡ ጥያቄ ጠይቄያለሁ ላይቭ ላይ። ይሄ ነው ገድለ ሉተር። ኤርሚ አንተ የቅዱሳን ምልጃን ትቀበላል? ኖ ቆይ፣ ይሄ ነው ወይ ገድለ ሉተር? አሁን የነገርኩህ። አዎ ሌላም ተናገር። ሉተር ሰካራምም እንደነበረ ሌላው ደግሞ ይሄ ነው ወይ ገድለ ሉተር? ገድለ ሉተር ብለህ ስላልክ እኛ ሲጀምር ገድለ ሉተር የሚል መጽሐፍ አናቅም፣ በወንጌላውያን አማኞች ማለት ነው። ኦኬ ሉተር የማልቀበለው ሰዋዊ የሆነ ሀሳብ የግሉ የሆነ ሀሳብ አለው። እንደ መጽሐፍ ቅዱስ የሆነውን እቀበላለሁ። እሱን ብቻ ሳይሆን ሌሎችንም የቤተክርስቲያን አባቶችን ሁሉ ጭምር ማለት ነው። ግን ቅድም ምን አልከኝ? ገድለ ሉተር የሚባል መጽሐፍ ነበረኝ አልክ። ከዛ አውጥቼ ያነበብኩት አለ ሉተር የሚባል ኤርሚ ያልኩትን ድገት አልተረዳኝ ከሆነ አላውቅም። ገድለ ሉተር የሚባል መጽሐፍ አላልኩም እኮ ያልኩትን አንዴ ቆይ ያዘው። እሺ ወገኖች፣ ገድለ ሉተር የሚባል መጽሐፍ እጄ ላይ ይዤ ከናቴ ጋር ሳወራ ምናምን ብሎ ሲል የሰማችሁ 77 ቁጥር ጻፉ። በደንብ 77 ቁጥር ጻፉ። ኮሜንቱን ተውትና 77 ቁጥር ጻፉ። እኔ ያልኩትን ላውራለህ አንድ ጊዜ። ቆይ ታሜ፣ አሁን ሰው እየጻፈ አይደል? ታወራለህ፣ ትቀጥላለህ። እሺ መስከረም ታዩ ሼር ማድረጉም 77 ቁጥር ጻፉ። ያው ከ60 ሰው በላይ ነው የጻፈው። ይታያል
77 ቁጥር። እሺ አንድ ጊዜ ላውራ እኔ ያልኩትን ኖ ይኸው እያወራህ የነበረውን ሰንምታው ማለት ነው። ገድለ ሉተር የሚባል መጽሐፍ ገድለ ሉተር የሚባል መጽሐፍ የመጽሐፉ ስም ምንድን ነው ብያለሁ ኤርሚ? ኮንኮርድ ነው። ቡክ ኦፍ ኮንኮርድ ብያለሁ። እሱን አንብቤ ገድለ ሉተር ላይ እስኪኑ ለምን ቢባል ሁሌ ኤርሚያስ ገድል እያልክ ስለምትል ገድለ ሉተር እሱ መጽሐፍ ላይ ነው ገድለ ሉተር የሚል ክፍል ያለው እኔ ነኝ እንጂ ገድለ ሉተር ያልኩት። ቡክ ኦፍ ኮንኮርድ ከየት አመጣኸው? ገድለ ሉተር ብሎ የሚለው ሉተር ነው አለ ፕሮቴስታንት የተጋደለው። እዛ መጽሐፍት ላይ የሉተር ተጋድሎ ብሎ የሚል የተጻፈ ስንተኛው አንቀጽ ላይ ስንተኛው ምዕራፍ ላይ ነው? ኤርሚ እንደሱ ከሆነ ስለ ሉተር ግላዊ ታሪክ ደግሞ ያስቀመጡበት ላስረዳ። ሉተር ስለ ፕሮቴስታንት የተጋደለው 2 እና 3 ሴት እንዳገባ ከዛ በላይ ማግባት እንደሚቻል የሉተርን ገድልን ደግሞ ንገረኝ ካልከኝ ደግሞ እነግርሃለሁ እዛው ላይ። ይኸው እየጠየቅኩ እኮ ነው። 10 ያግባ። እንኳን እሱ አይደለም እነ ንጉሥ ዳዊት ብሉይ ኪዳን ላይ ከተፈቀደላቸው ውጭ የሰው ሚስትን ወስደው እግዚአብሔር መቀጣት ባለበት ላይ ቀጧቸው፣ በህይወት ግን መኖር ባለባቸው ነገር ላይ ንስሐ ገብተው በህይወት አይኖሯቸዋል ማለት ነው። እሺ ቴብል ቶክን ታውቀዋለህ ኤርሚ? እያወራሁ ቆይ አሁን ላሳየህ ነው። ቡክ ኦፍ ኮንኮርድን በመጀመሪያ ካወራህ ቡክ ኦፍ ኮንኮርድ እናወራና ተመስገን። ለምንድን ነው እኔ ሳወራ ለምንድነው እየደረብክ? አሁን ገድለ ሉተሩ መጽሐፉን በእጄ ይዤ አልከኝ። ከዛ ብለሃል ብዬ ስለ አላልኩም ብለህ ስትል ከ60 ሰው በላይ ከታች አስመሰከርኩብህ እንዳልክ ማለት ነው። ኦኬ አይ ቡክ ኦፍ ኮንኮርድ ላይ ነው ብለህ ስትል ኦኬ ቡክ ኦፍ ኮንኮርድ ላይ ደግሞ ለፕሮቴስታንት ሉተር የተጋደለው ብላልክ የትኛው አንቀጽ ላይ ስንተኛው ምዕራፍ ብዬ አልኩ። የለም ጥላቻ የወለደው ቆይ አድምጠኝ ታወራለህ እሰጥሃለሁ። ጥላቻ የወለደው በመረጃ ላይ ያልተመሰረተ አንደኛ ገድለ ሉተር ላሳየ ነው መረጃው። እሺ ይኸው ትልቁ ላይ ያደርጋለሁ። ገድለ ሉተር የሚለው መጽሐፍ በጣም ጥሩ። ቴብል ኦፍ ቶክ ታውቀዋለህ? ቴብል ቶክ ማለት የቡና ወሬ ማለት ነው ብራዘር። እሱ እንደጻፈው እንኳን ራሱ እንኳን ምንም የሚታመን ነገር የለም። እንዳለ ታውቃለህ ወይ ነው መጽሐፉ። ሉተር ምን አይነት አሁን የሉተር ገድል ላይ ልገባልህ ነው። ይህን ትቀበለዋለህ? አንመጠኝ አንደኛ ቡክ ኦፍ ኮንኮርድ አሁን ላሳየው ከፍተላለው ቪዲዮ እየተደማመጠልብህ ሉተር ምን አይነት ሰካራም እንደሆነ አድምጠኝ ብራዘር። እኔ እንኳን ሰካራም አይደለም ጋኔን ሳቢ ለምን አይሆንም? ሳያውቅ ስላደረገው ምሕረትን አግኝቶ በጌታ አምኖ የዳነ ሰው እንደሆነ በታሪክ ውስጥ አውቀዋለሁ። አንተ ሰካራም አደርብብኝ። እኔ በጣም የሚያስጠላኝ ነው። አደርብብኝ። አንተ የምታወራው ነገር ለህዝብ ክሊር ሆኖ እንዲሰማ ዩቲዩብ ላይ የሚሰማን ሰው አለ። ሪከርድ ተደርጎ ስለሚቀመጥ ትውልድ ይሰማል። ትውልድ ይሰማል። ኦኬ አሁን ሉተርን ጠጪ ነው፣ አጫሽ ነው፣ ሴት አማግጧል ምናምን ነገር የፈለግከውን ማለት ትችላለህ። ኦኬ መነኩሴ ነበረ። አዎ ሴት አግብቷል። ኦኬ አዎ ማግባት ነውር ነው እንዴ? በእናንተ ቤተክርስቲያን ነው ማግባት ነውር። ሉተር አገባ፣ መነኩሴ ነበረ። እንኳንም ደግ አረገ፣ የጽድቁን መንገድ መረጣ ሴት ማግባቱ። ኦኬ ጠጭ ነበር ምናምን ብለህ እሱም በመረጃ ታመጣለህ። ግን አሁን በመጀመሪያ ወደ ቴብል ቶክ ላይ ከመሄድ በፊት ቴብል ቶክ ማለት የቡና ወሬ ማለት ነው። ኦኬ ሰው ቁጭ ብሎ ያወራው እሱንም አድምጠኝ ልጨርስ። እሱንም ሉተር ይናገረው አይናገረው ምንም አይነት አስረጅነት ማስረጃነት የለም። ካቶሊካውያን በጥላቻ ተነስተው ፕሮቴስታንት ብለው ስማችንን ሲያጠፉ እሱ በቤተክርስቲያኒቱ ላይ ካቶሊክ ቤተክርስቲያን ላይ ያመጣውን ተጽዕኖ ስለምታቅ ብዙ በሬ የወለደ ነገር በሱ ስም ተጽፏል ማለት ነው። ልክ አለቃ ገብረሃና ያላሉትን አሉ ተብሎ የተነገረ ነገር በምድራችን ላይ እንደበዛ ማለት ነው። አሁን ከቡክ ኦፍ ኮንኮርድ ነው የምትጀምርልኝ። አንደኛ ለፕሮቴስታንት ልሰጥ ነው ለእናንተ ቡክ ኦፍ ኮንኮርድ ላይ ለፕሮቴስታንቱ የተጋደለው መጽሐፎ ነበረኝ ለማን እንደሰጠሁት አላቅም ብልሃል። እሱ ላይ የትኛው አንቀጽ ቁጥር ስንት ላይ ለፕሮቴስታንቱ ተጋደልኩ ብሎ አለ? ኤርሚ እግዚአብሔር ይባርክ። እንዳዳመጥኩት አዳምጠኛለህ ብዬ አስባለሁ። እኔ ቴብል ኦፍ ቶክ ላይ የጻፈው
ቡክ ኦፍ ኮንኮርድ ጠቅሰዋል። ገድሉን ይዤ ብላኛል። የሉተር ገድል ብዬ ነው የመጣሁት። ያኔ ግራ ማነው አንተ በል ያለ? አንተ ማነው በል ያለ? እውነት ለሁሉ ቆይ አንተ ማነው በል ያለ? ተጋግጦ ሉተር ለማዳን ግራ አድመጠኝ ተሜ እንደ ቤተክርስቲያን እኔ አሁን እኮ ገድለ ተክለ ሃይማኖት ብዬ ስል እኔ አይደለሁም ያልኩት፣ ቤተክርስቲያኒቱ ያለችው መጽሐፍ ነው። አየህ፣ ኦርቶዶክስ ያለችውን ነው። ካሜራ ከፍቼ ገድለ ተክለ ሃይማኖት፣ ገድለ አቦ፣ ገድለ ጊዮርጊስ፣ ገድለ እስትንፋሰ ክርስቶስ ብሎ የሚለው ራሱ ቤተክርስቲያኒቱ ነች የጻፈችው። አንተ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሉትራውያን፣ አጠቃላይ ወንጌላውያን የእኛ ሪፎርሜሽን አባት ነውና ገድለ ሉተር ብለን ያልጻፍነውን መጽሐፍ፣ በስሙ ያላሳተምነውን መጽሐፍ ቡክ ኦፍ ኮንኮርድን ጠቅሰህ መካነ ኢየሱስ ያላለችውን ሉተራውያን ገድሉ ነው የሱ ገድል ነው፣ ይሄን ገድል የጻፈ ያጻፈ የሰማ ያነበበ ያስነበበ የደጎሰ ያስደጎሰ ምሬ ምርለታለሁ ብሏል ብሎ የሚል ቃል ኪዳን ልክ እናንተ ጋር እንደሚሰጠው አይነት ማለት ነው። ቤተክርስቲያን እውቅና ባልሰጠችው አንተ ለምንድን ነው ገድለ ሉተር ያልከው? መጽሐፉ ቡክ ኦፍ ኮንኮርድ ብሎ የሚለው አንተ ለምን ገድለ ሉተር አልከው? መካነ ኢየሱስ ያላለችውን አንተ ለምን የምትለው? እኛ ያላልኑን ለምንድን ነው አንተ የምትለው? መካነ ኢየሱስ የኛ ናትና ለምን ነው ሲጀምር ገድለ ሉተር ያልከን? እኔ እንዲሁም ጌታ ተናገረኝ ስላልከኝ አትቀላቅል። እሱማ ነገርኩህ እኮ እሱን ስላልከኝ ነው የገባሁትና የአንተ አምላክ ለአንተ አባት ሲሆን ለእኔ እንጀራ አባቴ አይደለም ነው ያልኩት። ችግር የለውም። አሁን እሱን እኮ ነገርኩህ። እሱን ነገርኩህ ሁለት ጊዜ። አሁን የመጣው ላይ ገድለ ሉተር መጽሐፍን ይዤ ብለሃል እና መጽሐፉ ቡክ ኦፍ ኮንኮርድ መሆኑን ነግረናል። ቡክ ኦፍ ኮንኮርድ ላይ ምንድን ነው ያገኘው? ስለ ገድለ ሉተር ለፕሮቴስታንቱ ተዋደቀ፣ ሞተ፣ ተሰቀለ፣ እግሩ ዞረ ወይ እግሩ ተቆረጠ ወይ አንጀቱ ተዘረገፈ ብሎ የሚል እና የእሱን መታሰቢያ በረከቱ ብታደርጉ ብሎ የሚል የተጻፈ ነገር አለ ብለሃል። ምክንያቱም ገድል ይሄንን ሁሉ ስለ ክርስቲያኑ ስለ ፕሮቴስታንቱ ሲጋደል ብለህናል። ኤርሚ እድሉን እንዴት መሰለ ውሰድ። ይኸው ጥያቄን ግን እንዳትለቅ። አንተ የሚጠበቀውን ልንገርህ ኤርሚ፣ ስለኛ ስለተጋደለበት ኤርሚ እኮ አውርተሃል፣ ግን ጸጥ በል። እኔ ምን አለ መሰለ ትልልቅ ሰዎች ነን፣ መደማመጥ አለብን። አዳምጣለሁ፣ አክብሬም አዳምጣለሁ። እኔ አሁንም አንተን ከማክበር ወደ ኋላ ማለት ሰው ስለሆነ እኔ ያልኩትን ነገር ልንገርህ። ቤተ ክርስቲያን እውነተኛ ገድል ተጋዳይ አባቶች ስላሏት ገድል ብላ በአግባቡ ጽፋለች። የኔ ቤተ ክርስቲያን አሁን ያለውባት ቤተ ክርስቲያን። ፕሮቴስታንት ግን ትክክለኛ አባት ስለሌለው ገድል ብሎ የሚጽፈው የለም። ተጋዳይ ሃይማኖቱን የሚጋደልለት የለም። ለምን ሉተርን ገድለ ሉተር ስትለኝ ነበር? ኧረ ላውራ ምላሴ ላይ አትቁማ። ከየት አምጥተህ ነው ቅድም የተናገርከው? እኮ ልመልስልህ፣ አዳምጠኝ። ምላሴ ላይ አትቁም እንዴ! እንዴት ላውራ? ከአንተ ጋር በመጪው ነው እንደምንግባባው ትልልቅ ሰዎች። ወይም 50 ደቂቃ ወይም 1 ሰዓት ልስጥና ሚዩት ላድርግና አውረተህ ላውራ። አፋፌን አትበለኝ። ልክ እንደዚሁ ፕሮቴስታንት በማን ገድል ያፍራል? በሉተር ገድል ያፍራል። ለምን ቢባል ቴብል ኦፍ ቶክ ላይ የማን ነው? ቴብል ቶክ የማን መጽሐፍ ነው? ራሱ ሉተር ነው የጻፈው። ሲጽፍ ሰካራም ነበርኩኝ፣ ዝሙተኛ ነበርኩኝ፣ አጫሽ ነበርኩኝ፣ ከአንድም ሴት በላይ ማግባትም እንደሚቻል፣ ብዙ ሴት ማግባት አግብቶም እንዳሳለፈ፣ እንደዚሁ ደግሞ ሞሎክ ሲሆነው ደግሞ አንዲትን ሴትን ይዟት እንደሄደ ከእሷ ጋር አብሮ ለምን ቢባል በካቶሊክ ቤት ውስጥ ሞሎክሴ ከሴት ጋር ህብረት ስለማያደርግ ወይም ከሴት ጋር አብሮ ስለማይተኛ አፍቅሯት ይዟት የሄደ አንድ ወጣት ልጅ አለች። ስለዚህ ይሄንን ታሪክ ቴብል ኦፍ ቶክ ላይ ስላለ መጽሐፉ አሁን አሳየኝም ካልከኝም መጽሐፉን አሳያለሁ። ስለዚህ ሉተር ገድሉ ላይ የሉተር ገድል ስናየው ወደ እግዚአብሔር ከፍ የሚያደርግ ስላልሆነ ወደ ሰይጣን ስለሚወስድ ይሄንን ገድል እንዴት አየኸው ብዬ ገድለ ሉተርን እስኪ እናውራበት ብዬ ላይፍ ስከፍት ሉተርን ለማዳን 2 ሉተራውያን መጥተው ተጋጋጡ፣ አቃታቸው፣ ተፋፍቀው ጠፉ። ለአንዴና ለመጨረሻ ጊዜ ከቲክታክ ጠፉ። በቃ በእኔ ምክንያት ናትናኤል ኢዩኤል ቲክታክ አስጠለው፣ ሊመልስም አልቻለም። ከዛ በኋላ እንዲሁም ብዙ ሰዎች ሙድ ያዙበት። ምን አደረገ? እንደዚሁ ደግሞ ሉተር ራሱ ገድሉ ላይ ምን ብሏል? እግዚአብሔር ምንድን ነው ደደብ ነው ብሎ እዛው ገድሉ ላይ ደግሞ ቴብል ኦፍ ቶክ ላይ ደግሞ አስቀምጧል። አምላክን ደደብ ነው ብሎ የተናገረ ሰው ነው ገድሉ ላይ እዚሁ ላይ። ስለዚህ ምን ትላለህ? ይሄንን ሉተርን ለማዳን ትመጣለህ? ሃይማኖትን ማን የመሰረተው? ኤርሚያስ እሱን አስረዳኝ። ክፈተው ስትለኝ አሁን ከፍትልሃል።
ትልቁ ላይ አድርጌ ያለው እየተዘጋጀ ምንድን ያለ ልብ በሉ። ቴብል ቶክ የሚባል መጽሐፍ ገድል አለ፣ የሉተር ገድል ነው ብሏል። ክፈተው መጽሐፉን አሁን እና ከዛ ጥያቄ እንቀጥላለን። ካሜራውን ትልቁ ላይ አድርገው። ገድለ ሉተር የሚል ቴብል ቶክ በራሱ በሉተር የተጻፈ መሆኑን ክፈተው። ተምዬ ቴንኪው። ገጹን እጠይቀዋለሁ። አንድ ሰው ጠራና መጽሐፉ እሱ ጋር ማንም አይገባም። ክፈተው መጽሐፉ እኔ ጋር ያለ አሁን ልከፍትልህ ነው። አንድ ሰው ልጠራልህ። እኔ ብቻ አላነብ ነው። እኔ እናንተን የምንወያየው እሱ መጽሐፉን ብቻ እንዲከፍትልኝ ነው። ማንም አይገባም። መጽሐፉን እንዲከፍትልኝ ነው። ማንም አይከፍትም። አንተ ለምን ሉተር ሰካራ መሆኑንና ሉተር እግዚአብሔርን ስቱፒድ እንዳለው አመንክበት። እኔ ትልቁ ችግር ይኸውልህ፣ አንተ ስማኝ ትለኛለህ። ሰማው አይደለ? ልክ እኔ እንደሰማው አንተም ደግሞ ስማኝ። ኦኬ ቴንክ ዩ ሰጣለሁ። ደግሞ ታወራለህ ማለት ነው። ቅድም ምን አልከን? ቡክ ኦፍ ኮንኮርድ እጄ ላይ አለ፣ ገድለ ሉተር ውስጡ አለ ብለህ ምንድን ነው የተጋደለው ብዬ ስልህ መጠጥ ይጠጣ ነበረ ብሎ አለ። ታዲያ ለጴንጤው ሲል ሉተር ጠጣሁላቸው ነው ብሎ ያለው? እሱን ታሳየናለህ ብዬ ነበረ። ቡክ ኦፍ ኮንኮርድን ጠቀስክ፣ ልታመጣው ግን አልቻልክም። የለም። ኦኬ አንድ ሁለተኛ፣ አሁን ደግሞ የቡክ ኦፍ ኮንኮርድ ላይ አምጣ ብዬ ሲይዝህ መረጃ ስታጣ አይ ቴብል ቶክ አልከኝ። ቴብል ቶክ በሚባል በገድል በሉተር ገድል ላይ ደግሞ እንደዚህ ተብሎ የተጻፈ አለ። ምን ብሎ? እግዚአብሔር ደደብ ነው ብሎ አለ። የሆነች መነኩሴ የነበረች እሷን ደግሞ አገባ። ከዛ ደግሞ ይጠጣ ነበረ፣ ይቅምም ያጨስም ነበረ። ብቻ የፈለግከውን በል። ያንን ያልከውን ግን መጽሐፍ ላይ መረጃ አግኝተህ ነው። ያ መጽሐፍ ደግሞ ቴብል ቶክ የሚባል መጽሐፍ ነው ብልሃል። ያ መጽሐፍ ደግሞ ከፍቼ ላሳይ ይችላለሁ ብልሃል። ክፈተው አሁን ማለት ነው። እንደምነት ቶሎ ክፈተው። ቴንክ አለሜ እኔም አይቼ በቃ ገድለ ሉተርን እንቃወመዋለን ማለት ክፈተው። ከፍተዋለሁ። ትንሽ ክፈተው፣ መጽሐፉን ክፈተው። አዳመጥከዋል? አዳምጠኝ። ክፈተው መጽሐፉን በቃ አሁን ክፈተውና መጽሐፉን አሳየን። መጽሐፉ አንተ ጋር አለ። ሰው ማይመጣ ከሆነ መጽሐፉ አንተ ጋር አለ። ይሄ መጽሐፍ ነው። መጽሐፉ አልከፍትልህ ብሎ አለኝ ብለሃል። ክፈተው። ያው ልኮ ሰርች እያረኩት ነው ኤርሚ። ይኸውና መጽሐፉ። ይሄ መጽሐፍ አንተ ጋር አለ። ክፈተው መጽሐፉን። ከፍተዋለሁ። እራት እንጫጫ። ለምን አትከፍተውም ታዲያ? ይሄ መጽሐፍ አንተ ጋር አለ። እሺ የማን ነው ይሄ? በማን አድምጠኝ ተሜ፣ ገጹን እነግርሃለሁ። ክፈትልኝ። ካልሆነ ግን መጽሐፉ ያለው ሰው ጋር ገና እያወራን ነው። ልብ በልና ሰማኝ እባክህ። እኔ በቤቴ ልለምናችሁ አይገባም። ኦኬ እየተደማመጥን የምናወራው ክፈተው። ኦኬ ቴብል ቶክ ብሎ የሚል መጽሐፍ ማርቲን ሉተር ይላል። አታሚው በየትኛው ማተሚያ ቤት የታተመው? በስንት ዓመተ ምህረት የታተመው? ክፈተው አሳይ። የውስጥ ገጽ ኤርሚያስ ክፈተው። መጽሐፍት ስታሳይ አድመጠኝ። መጽሐፍ ስታሳይ ታዳምጠኛለህ። እከፍትልሃለሁ ግን አዳምጠኛ ኤርሚያስ። እኔ እየጠየቅኩ አዳምጠኛ አትበለኝ። እየጠየቅኩ አይደለ? ምንድነው የምትጠይቀኝ? እየጠየቅኩ ያለሁት ልብ በልና ስማ እኮ። እየተጋጋጥክ የለው ሉተርን ለማዳን ነው። አንተም ሉተር ግድ የለም። ችግር የለውም። ይከፈትልሃል መጽሐፉ ሉተርን ለማዳን። የተጠየቀውን ትመልስልኛለህ? በስንት ዓመተ ምህረት ይታተም? አዎ በለኝ። አድምጠኝ። በስንት ዓመተ ምህረት የታተመ መጽሐፍ ነው? እግዚአብሔርንም ስቱፒድ አላለውም። አድምጠኝ። የጠየቅኩህን ለምን ላነብልህ ነው? ተመስገን። ካልሆነ ያው ልማድህ ነው፣ ላስወርድህ ነው ማለት ነው። በቃ እያዘንኩ ለምን አትደማመጥም? ተደማመጥና መጽሐፉን ክፈተው እንደገና። እኔ እኮ ተመስገን በጣም ክፈተው። ቴንክ ዩ። መጽሐፉን ክፈተው። በጣም ጥሩ። መጽሐፉ በትክክል ያለው ሰው ክፈተው። መጽሐፉን ህዝብ ይኸው። ለምንድን ነው የምታወራው? ክፈተው መጽሐፉን። ምን ሆነሃል ኤርሚያስ? የመተንፈስ እስኪ አንድ ጊዜ መጽሐፉን ክፈተው ማለት ይሄን ያላስወራል። አታውራ አላልኩም። መጽሐፉን ክፈተው እኮ። መጽሐፉ በትክክል ያለው ሰውን ልጥራና እኔ ልክፈተውና ላንብብ። ክፈተው። አንተ እጄ ላይ አለ ብለህ ነበረ። ይኸው ይዘሃል እኮ መጽሐፉን። ምን መጥራት ያስፈልጋል? ቅድም ላይ ምንድን ነው ያልኩት? መጽሐፉን ክፈተው። አንድ ጊዜ አዳምጠኛ። ሚዩት አድርጌያለሁ። በቃ ሚዩት አድርጌያለሁ። እኔ ነኝ ሚዩት ያደረኩህ። ለምን ካልሆነ ታች አስወርድሃለሁ። ታሚ እኮ ለምን መጽሐፉን ይዘኸዋል፣ ከፍተኸው ነበረ።
ክፈተውና በስንት ዓመተ ምህረት ታተመ? ሉተር ራሱን ያሳተመው ብለኛል። በስንት ዓመተ ምህረት ነበር ሉተር የነበረው? ክፈተው፣ እትሙን እንየው። የትኛው ማተሚያ ቤት እንደታተመ ሙሉ የህትመት ስራ በእነሱ ዘመንም ከነበረ ትነግረኛለህ ማለት ነው። የዛሬ 500 አድምጠኝ በስንተኛ ክፍለ ዘመን ነበረ? ኤርሚ እምጠይቅህን መልስልኝ። ሉተር በስንት ክፍለ ዘመን ነበረ? በ15ኛው ክፍለ ዘመን እና በዛ ጊዜ የለም ነበረ? አድምጠኝ እኮ እሱን እንድናሳይ። የትኛው ማተሚያ ቤት ሰዎች እርስ በርስ ነበር የሚማማሉት የነበረው? ልብ በልና ሰማኝ። ሰዎች ይማማሉ ነበር በዛ ሰዓት? ምንድነው እያልክኝ? እንግዲህ ላወርድ ልገደደው። ልብ በሉ እንግዲህ ወንድሞች፣ ለምንድነው መደማመጥ ስላልቻለ ላስወርደው ነው። የራሱ ጉዳይ ያልከው ሉተር ለማዳን እንደገና ትነሳ። ጎ በቃ ጎ። ኦርቶዶክሳዊነት ማለት እንደዚህ በዜሮ ተባስተህ ትወጣለህ ማለት ነው። ልብ በሉ ምንድን ነው ያልኩት? መጽሐፉን ከፈተው አይደል? ቴብል ቶክ ብሎ ምን አለ? ሉተር ማርቲን ሉተር ይላል። ቀጥሎ ምንድን ነው አሳይ ያልኩትኝ? ህትመቱን እሱ እንዳሳተመው መረጃ አምጣ ነው። ከዛ ምን አለ? መጽሐፉ ያለውን ሰው ልጥራለህ አለ። ለምን? ራሱ መጽሐፉን ይዞት የለ እንደ እጁ ላይ ቡክ ኦፍ ኮንኮርድ እያለ ነበር። የቡክ ኦፍ ኮንኮርድ አንድ መረጃ ላይ መጣ አልቻለም። ሲቀጥል ቴብል ቶክ የሚባል መጽሐፍ አለ አለ። ማን ያሳተመው ብዬ ስለው ሉተር ነው ያሳተመው አለ። ሉተር እስቲ ይታይ እግዚአብሔርን ደደብ ነህ ብሎ አለ ብሎ እግዚአብሔርን ደደብ ብሎታል። ይሄ ማን ወሬ እንደሆነ ታውቃላችሁ? የሮም ካቶሊክ ቤተክርስቲያን የጥላቻ ወሬ ማለት ነው። መነኩሴው እግዚአብሔር አምላክ ረድቶት ሉተር ማለት ነው ድፍን አውሮፓን ካቶሊካዊት ቤተክርስቲያንን ግልብጥ ወጧን ያወጣ ተሐድሶ እግዚአብሔር መንፈስ ቅዱስ በዚህ ሰው በኩል ሰርቷል። ዲናይ ከማላደርገው ስራ ማለት ነው። ማን ያደረገው? እግዚአብሔር መንፈስ ቅዱስ ጀርመናዊውን ሉተርን ተጠቅሞ በሱ ዘመንም የነበሩትን ተመው መረጃውን አሳየን ያልኩት መልሼ ሰጥቻለሁ። ተሜ ጫጫታ ስላበዛ አይደለም። እኔ በመረጃ የሚያወራ ሰው ነው ደስ የሚለኝ። ገለጠውና መጽሐፉ መቼ እንደታተመ አሳየን። ቴብል ቶክ እሺ፣ እዚህ ጋር ህትመቱን አድመጠኝ። በስንት ዓመተ ምህረት ታተመ? ጽሁፍ አታንብብ። ዓመተ ምህረቱ ስም በስንት ዓመት ታተመ? ይኸው ሉተር እንዴት እግዚአብሔርን አድመጠኝ። የጠየቅኩ መልስልኝ። ልብ በል መጽሐፍን እኔ ስከፍት አድምጠኝ። አሁንም ከከፈትክ አስወርዳለሁ። ከከፈትክ እምልህን በደንብ ስማኝ። ከኔ ጋር ተግባብተህ አውራ ፕሊስ። ልለምንህ። እኔ መረጃ ላይ ቆሞ የሚያወራ ሰው ይገዛኛል። ሙስሊሙን፣ ኦርቶዶክስ፣ ጁሽን፣ ኦርቶዶክስ፣ ማንም ጴንጤ፣ ማንም ይሁን ማንም። ልብ በል የምታወራው ከኤርሚያስ ጋር ነው። ኤርሚያስ ደግሞ ተናገር፣ እውነቱን ነው። ያለ መረጃ ማውራት አይቻልም። አሁን ይህንን አንብብልኝ ብዬ ከማለት በፊት መጽሐፉ ቴብል ቶክ የሚባል መጽሐፍ ታትሟል። አታሚው ማርቲን ሉተር ነው ብለኸኛል። በስንት ዓመተ ምህረት የታተመው? ከመጀመሪያው ላይ ያሳየኝ ዓመተ ምህረቱ። በስንት ዓመተ ምህረት ታተመ? አሳዝነኛል አንዳንዴ። በስንት ዓመተ ምህረት ታተመ? መልሱ መልስልኝ። እኔም አሳዘንቶ መልሱ መልስልኝ። በስንት ዓመተ ምህረት ታተመ መጽሐፉ? በስንት ዓመተ ምህረት ታተመ? እኔ አንዳንዴ ታሳዝነኛለህ። መጽሐፉ ሲመጣ የኔን ማሳዘንቶ መጽሐፉ በስንት ዓመተ ምህረት ታተመ ነው ብዬ የምልህ። ቆይ ወንድምዬው፣ ቆይ ቴብል ቶክ መጽሐፍ ነው። ቴብል ቶክ መጽሐፍ በስንት ዓመተ ምህረት ታተመ? ሉተር እግዚአብሔርን ወይም ደደብ እንዳለው ላሳየ። እኔ አንተው እኮ ራሱ እዚሁ እኮ አሁን የምትለውን ነገር እኮ ሆንካ እያነበብከው ነው አይደል? ኖ አድምጠኝ። የጠየቅኩን መልስልኝ። የጠየቅኩን ትተህ ያልጠየቅኩን አታውራ። መጽሐፉ በስንት ዓመተ ምህረት ታተመ? አሳትሞታል ብለህን ስላልከም ማለት ነው። ጎግል አድርገህ ታወጣዋለህ መጽሐፉን? አላወጣውም። ራሱ መጽሐፉ እጅ ላይ ስላለ ለምን ጎግል አድርገህ ታወጣዋለህ? ላሳየህ የመጽሐፉን ርዕስ ላሳየህ ታወጣዋለህ? ተመስገን እባክህ 228 ላይ ግባ። ልለምንህ ተመስገን እባክህ ልለምንህ እንድታወራ ከፈለግ ልለምንህ። መጽሐፉ በስንት ዓመተ ምህረት ታተመ ነው እያልኩ ያለሁትኝ። መጽሐፉን ያሳተመው ሉተር ነው ብለኸኛል። የመጽሐፉ አርዕስት ቴብል ቶክ ነው ብለኸኛል። ከታች ማርቲን ሉተር የሚል አሳይተኛል። እኔ የፈለግኩት እትሙን በስንት ዓመተ ምህረት አሳተመው ነው። እሱን እትሙን አሳየኝ። የስንት ዓመተ ምህረት እትም ነው እሱን ያሳተመው ብለኛል። እሱ የነበረው የዛሬ 530 ምናምን ነገር ዓመት ላይ ነው። ስለዚህ ይሄ መጽሐፍ ከታተመ 530 ዓመት ሆኖታል ማለት ነው። የእትሙን አሳየኝ። ያኔ እውነታውን ታወራለህ ማለት ነው። እሺ፣ እትሙን ካላሳየኝ የቡና ወሬ ነው። እንኳን እትሙን አሳየኝ።
እንኳን እኔን ሉተርንም ተሜ እትሙን አሳየኝ ነው ያልኩህ። እባክህ ልለምንህ። እሺ ጸጥ ልበል? ምንም አላወራ። እትሙን እኔ ጸጥ በል አላልኩም። እትሙን አሳየኝ። የማውራት መብቴን ማለት አታውራ አላልኩም። እትሙን አሳየኝ ነው ያልኩህ። 3 እድል ሰጣለሁ ከዚህ በኋላ፣ ከዛ እናበቃለን ማለት ነው። በቃ እትሙን አሳየኝ፣ እትሙን አሳየኝ። ተሜ አትጥራኝ። እትሙን ለህዝብ ማሳየ እትሙ ዓመተ ምሕረቱ የታተመበት ልብ በልና ሰማኝ፣ ልብ በልና ሰማኝ። ለምሳሌ ገድለ ተክለ ሃይማኖት ሲታተም በደብረ ሊባኖስ ገዳም የታተመው አለ። በትንሣኤ ዘጉባኤ ማተሚያ ቤት የታተመ አለ። የታተመበት በትንሣኤ ዘጉባኤ ማተሚያ ቤት ነው። በገዳሙም የታተመውም ራሱ በትንሣኤ ዘጉባኤ ማተሚያ ቤት ነው። የቤተክርስቲያኒቱ ስለሆነ በራሷ በኢትዮጵያ ኦርቶዶክስ ቤተክርስቲያን የታተመው። ትንሣኤ ዘጉባኤ ከመዘጋጀቱ በፊት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብርሃንና ሰላም ማተሚያ ቤት ይታተም ነበረ። እንደዚሁም በኮከበ ጽባህ አስመራ። አድምጠኝ። እኔ ስጠይቅ መልስ አትሰጥም። እኔ ሳወራ ደግሞ ታወራለህ። እሺ ልተንፍስ። እሺ እንዴ ሚዩት አድርግ። እኔ ሳወራ ታወራለህ። አንተ ግን መረጃውን አምጣ ብዬ ስል ጸጥ ትለኛለህ። ይሄ መጽሐፍ የለህም ኤርሚ? አድምጠኝ። እኔን አድምጠኝ ብዬ ስለ መጽሐፉ የለኝም ብለህ አትበለኝ ብራዘር። አድምጠኝ ማለት ነው። እኔ ሳወራ አውራ፣ እትሙን አሳየን ብዬ ስልህ አታሳየኝም። እኔ ሳወራ ግን ማውራት ትጀምራለህ። መጽሐፍ ትከፍታለህ። ልብ በል፣ መጽሐፍቶች ሲታተሙ የታተሙበት ማተሚያ ቤት ይጠቀሳል። በኮከበ ጽባህ ማተሚያ ቤት አስመራ ውስጥ ያለ በኢትዮጵያ ኦርቶዶክስ ቤተክርስቲያን ለምሳሌ መጽሐፈ ሰዓታት ከነ ምልክቱ ይታተም ነበር። እኔ ስለነበረኝ በኦርቶዶክስ ቤተክርስቲያን ይጠቀምበት የነበረው መጽሐፈ ሰዓታት ኮከበ ጽባህ ማተሚያ ቤት የታተመ ነው። አስመራ ውስጥ ነው እሱ ማተሚያ ቤት የቀረው። በአስመራ ኤርትራ ስትገነጠል ማለት ነው። ከዛ ውጭ በብርሃንና ሰላም ማተሚያ ቤት ይታተማል። በኋላ የኢትዮጵያ ኦርቶዶክስ ቤተክርስቲያንም ደግሞ በትንሣኤ ዘጉባኤ ማተሚያ ቤት ይታተማል። በተስፋ ገብረስላሴ ማተሚያ ቤት ይታተማል። የታተመበት ዓመተ ምሕረቱ ይጻፋል። ልብ በል። አሁን መጽሐፉ ይሄ መጽሐፍ ልብ በል፣ ይሄ መጽሐፍ ቴብል ቶክ ያልከው ማለት ነው ሉተር ነው ያሳተመው። እግዚአብሔር እንደደብ ብሎ እየጠራ አሳትሞታል። አንዲትም ሴት ነበረችና እሷን አግብቻለሁ ብሎ እያለ ጽፎታል ብልሃኛ። ኦኬ ጥሩ እናየዋለን። አሁን እኔ መጽሐፉን የመጀመሪያው ገጽ ላይ ያሳየን ሽፋኑ ቴብል ቶክ የሚል ነው የመጽሐፉ አርዕስት። አሳታሚ ሉተር ነው፣ ማርቲን ሉተር ይላል። እትሙን ብቻ አሳየኝ። የስንት ዓመተ ምህረት እትም ነው ይህ መጽሐፍ? በስንት ዓመተ ምህረት የታተመው ነው ያልኩ። ከዛ ወደ ዋናው ክፍል ላይ ትሄዳለህ። ተሚ ቴንኪው። እትሙን ብቻ ነገረኝ። አሁን እውነት ካለ እትሙን ነገረኝ። በስንት ዓመተ ምህረት የታተመው? ኤርሚ እትሙን ነገረኝ። እኔና ኤርሚያስ በለኝ ታሚ፣ እየሰማው ስለሆነ እትሙን ነገረኝ። ለመሰለህ አረ ኤርሚ ስለ እንኳን ስማኝ አትደረብ። አሁን ምን አልኩ? አልደረብኩብህም። እትሙን ንገረኝ ነው ያልኩት። ታሚ እሺ፣ የታተመው ቴብል ቶክ መች ላይ ነው ኤርሚ? እኔ አላቅም። እትሙን ንገረኝ። መጽሐፉ እጅ ላይ ስላለ እኔ ጠይቁን ጥያቄ መልስ አትጠይቀኝ። እኔ ቴብል ቶክ የሚባል መጽሐፍ ሉተር እንዳለው አላቅም። አንተ ግን አለኝ ብለኛል። ገድሉ ነው ብለኛል። ቴብል ቶክ የሚባል ሉተር ራሱ አድመጠኝ። እኔ የቡና ዳይቨርት አታድርግ። ጉዶ ናችሁ ሉተር። እትሙን ንገረኝ። እትሙን ንገረኝ። እትሙ የስንት ዓመተ ምህረት እትም ነው ኤርሚ? ቴብል ቶክ የሚባል መጽሐፍ እንዳለ ታውቃለህ አታውቅም? የስንት ዓመተ ምህረት እትም ነው እያልኩ እኔ እነግርሃለሁ። መች እንደታተመ እነግርሃለሁ። ቴብል ቶክ ጎ ደግመህ እንዳትልክልኝ። አያችሁት አይደል? መጽሐፍ አወጣ። ሉተር ነው ያሳተመው አለ። የመጽሐፉ አርዕስት ቴብል ቶክ አለ። ያሳተመው ማርቲን ሉተር ነው የሚል ጽሑፍ አለ ከታች።